አገዛዙ በአዲስ አበባ የሚገኙ የአብያተ ክርስቲያናትን የባንክ ገንዘብ ያለማንም ከልካይ ግብር በሚል ሰበብ ወደ መንግስት አካውንት መገልበጡ ተረጋገጠ። መረጃውን እናደርሳለን። ሌሊት አዲስ ቅዳም ከተማ ውስጥ በተደበቀው ሆዳደር የእናት ጡት ነካሽ የብልጽግና ካድሬ ላይ የቦምብ ጥቃት መፈጸሙ ተነገረ። እንመለከተዋለን። በጎንደር ግንባር የሜጀር ጀነራሉ ባንታ ባተ ተወርዋሪ ክፍለ ጦር በጠላት ላይ ኪሳራ አድርሷል። ዝርዝር አለን። ትግላችን የጌቶች እራት ግብዣ ሳይሆን የህዝብ ህልውናን የማስከበር መራራ ጉዞ ነው ሲሉ የፋኖ ኃይሎች ገለጹ። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የታህሳስ 22 ቀን 2018 ዓ.ም የረፋዱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። አገዛዙ በአዲስ አበባ የሚገኙ የአብያተ ክርስቲያናትን የባንክ ገንዘብ ያለማንም ከልካይ ግብር በሚል ሰበብ ወደ መንግስት አካውንት መገልበጡ ተረጋገጠ። ኢትዮጵያዊ እሴትና ማንነት የሌለው አረመኔው የብልጽግናው መንግስት የሀገሪቱን አምዶች መነቅነቁን ዛሬም አላቆመም። በደርግ ዘመን የተገፋቸው ቤተ ክርስቲያን በወያኔ ዘመንም ግርፋቱ አላቆመም ነበር። በብልጽግናው አገዛዝም በሁሉም ዘርፍ እየተገፋች በአሰራሯ ላይ ጣልቃ እየተገባ ይገኛል። በታሪክ ሆናና ተደርጎ የማያውቀው የግብር አሰባሰብ ስርዓት በዚህ ዘመን ቤተክርስቲያን ላይ ተጀምሯል። በሀገሪቱ አዋጅ ላይ የሃይማኖት ተቋማትን ምንም አይነት ግብር አይከፍሉም የሚል ድንጋጌ ቢኖርም ደፋሩና ህሊና አልባው መንግስት በአዲስ አበባ ከተማ የሚገኙትን የአብያተ ክርስቲያናትን የባንክ አካውንት ያለምንም ከልካይ በመፈተሽ ገንዘቡን ወደ መንግስት አካውንት መገልበጡንም የወጡ መረጃዎች በለስ ሚዲያ ተመልክተዋል። በአገዛዙ ድጋፍና ትዕዛዝ ወደ ቤተ ክህነት አስተዳደር ገብተው ስልጣንን የያዙት ጳጳሳት ተባባሪ በሚመስል መልኩ በዝምታ ማለፋቸው ብዙዎችን አስቆጥቷል። ከጠቅላይ ቤተ ክህነት ጀምሮ እስከ አጥቢያ ድረስ የመንግስትን ስራ በደህንነትና በፖለቲካ የሚያሳልጡ አካላትና ተሰግስገው ጥንታዊቷን ቤተ ክርስቲያን የፖለቲከኞች ዋሻ እያደረጓት ይገኛሉ። ቤተ ክርስቲያን በጉልበት የተነጠቀችውን ገንዘብ በህግና በአሰራር ተሟግቶ መብቷን የሚያስከብር አባት የሚያስፈልግበት ላይ ትገኛለች። ህዝበ ክርስቲያኑም ጫና በማድረግ ይህንን ታሪካዊ እጥፋት ሊያስተካክል ይገባልም እየተባለ ነው። ከሁለት ዓመታት በፊት በአብይ አህመድ ትዕዛዝ ተገንጣይና የብሔረሰብ ሲኖዶስ ለማቋቋም ህገወጥ ሹመት ተደርጎ እንደነበር የሚታወቅ ነው። ሌሊት አዲስ ቅዳም ከተማ ውስጥ በተደበቀው ሆዳደር የእናት ጡት ነካሽ የብልጽግና ካድሬ ላይ የቦምብ ጥቃት መፈጸሙ ተነገረ። የአፋብኃ ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር 10 አለቃ ኤፍሬም አጥናፉ ሻለቃ ከምሽቱ 2 ሰዓት ተኩል አካባቢ ሰርጎ ገብ ገዳይ ቡድኗን ከውስጥ ኃይል ጋር አቀናጅታ በሰራችው ልዩ ኦፕሬሽን የአብይ ፈረስ ካድሬ ታገል እጅጉ ለትንሽ ያመለጠ ሲሆን ከአጃቢዎቹ ውስጥም የተደመሰሱት ተደምስሰው በስም የሚታወቁ መንግስቱ አዳንና አበበ ገኒ የተባሉ የካድሬ መጠቀሚያዎችን ጨምሮ ብዙ ደመከልብ አጋሰሶች በከባድ ሁኔታ ቆስለው ወደ እንጂባራ ሆስፒታልና አዲስ ቅዳም ጤና ጣቢያ ተወስደዋል ሲል 44ኛ ክፍለ ጦር መረጃውን አጋርቶናል። ይህ በእንዲህ እንዳለ የቴዎድሮስ እዝ 201ኛ ኮር 54ኛ ክፍለ ጦር ቢቡኝ ወረዳ ጊዜያዊ መንግስት አስተዳደር በትላንትናው ዕለት በደድ ኢየሱስ አቦ ቀበሌ ሰፊ ህዝባዊ ውይይት አድርጓል። የቢቡኝ ወረዳ ጊዜያዊ መንግስት በሚያስተዳድራቸው ቀበሌዎች እየተዘዋወረ የህዝብ መድረኮችን በማመቻቸት ህዝባዊ ውይይት እያካሄደ ድርጅታዊ መዋቅሩን እያጠናከረ ሲሆን በትላንትናው ዕለት ጊዜያዊ መንግስቱ የ54ኛ ክፍለ ጦር ፖለቲካ ዘርፍ ኃላፊ እና የ201ኛ ኮር የህዝብ ግንኙነት ኃላፊው በተገኙበት በደድ ኢየሱስ አቦ ቀበሌ ውይይት አካሂዷል። የህዝባዊ ውይይቱም የመልካም አስተዳደር ሁኔታዎችን በመገምገም ጮቄ ላይ ህገወጥ የመሬት ወረራንና አጠቃላይ የፋኖን ትግል አሁን ላይ የደረሰበትን ሁኔታ ግንዛቤ መስጠት ተችሏል ብሏል። የቴዎድሮስ እዝ 201ኛ ኮር ህዝብ ግንኙነት። በጎንደር ግንባር የሜጀር ጀነራሉ ባንታ ባተ ተወርዋሪ ክፍለ ጦር በጠላት ላይ ኪሳራ ማድረሱ ተነገረ። የአፋብኃ በላይ ዘለቀ እዝ ሜጀር ጀነራሉ ባንታ ባተ ክፍለ ጦር በማህደረ ማርያም ከተማና ዙሪያ ትንቅንቅ ያደረገ ሲሆን የአማራ ፋኖ የአገዛዙ አራዊት ሰራዊት 77ኛ ክፍለ ጦር ከጠዋቱ 12 ሰዓት ጀምሮ እስከ ቀኑ 7 ሰዓት ተኩል ተፋጠው ውለው የአማራ ፋኖ ወደ አገዛዙ ምሽግ በመሄድ ከቀኑ 7 ሰዓት ተኩል እስከ 11 ሰዓት ድረስ አውደ ውጊያ ሲያደርጉ ውሏል። የሜጀር ጀነራሉ ባንታ ባተ እውነተኛ የግብር ልጆች ጠላትን በስቦ ማስገባት ውጊያ ውጤታማ ድልን ተጎናጽፈዋል ተብሏል። ውጊያ የተደረገባቸው ቦታዎችም ገብሬ ምንጭ፣ ክሬቸር፣ ማህደረ ማርያም፣ ጽዮን፣ ማህደረ ማርያም፣ አዱይ መገንጠያ፣ ዮሐንስና ሌሎች ናቸው። በዚህ ውጊያ ጠላት የመዋጋት ሞራሉ ሲሟጠጥ፣ በተቃራኒው ፍትህን አንጋቢዎቹም የውቤ ግርፎች በነፍጠኝነታቸው የአብይ ሸኔኔ በማናፈጥ የበላይነቱን ወስደዋል። ጠላት በቁስም በአካልም ሆነ በስነ ልቦና የተመታ ሆኖ ውሏል። ይህ ክፍለ ጦር ጠላት መጣብን ሳይል
ኃይል ራሱ ወደ ጠላት ቀጠና በመግባት ጠላትን ማደባየት የአባታቸው ሜጀር ጀነራል ውባንታ ባተ ግብር ወራሾች ናቸው ሲል መረጃውን ያጋራን የበላይ እዝ ሜጀር ጀነራል ውባንታ ባተ ኮር ህዝብ ግንኙነት ነው። ትግላችን የጌቶች ራት ግብዣ ሳይሆን የህዝብ ህልውናውን የማስከበር መራራ ጉዞ ነው ተባለ። ታላቁ አብዮተኛና የታጋዮች መሪ ማኦ ሴቱንግ እንዳለው አብዮት የጌቶች ራት ግብዣ አይደለም። አብዮት ጥልፍ የመጥለፍ ያህል ቅጥ ያጣ ትዕግስትም አይደለም። አብዮት በግፈኞችና በጭቁኛዎች መካከል የሚደረግ ህይወት የሚከፈልበት ደምና ላብ የሚፈስበት የህልውና ጦርነት ነው። ዛሬም በሀገራችን እያካሄድ ነው ያለው ትግልም በምቾት ወንበር ላይ ተቀምጦ የሚነጋገሩበት የሊቃውንት ክርክር ሳይሆን መጪውን ትውልድ ከባርነት ቀንበር ለማውጣት የሚደረግ መረር ፍልሚያ ነው ተብሏል። አምባገነኑ አገዛዝ ሰሞኑን በትግላችን ሂደት ውስጥ የተከሰቱ ጥቃቅን ስህተቶችን የሰው ልጅ ባህሪ የፈጠራቸውን ድክመቶች መዞና የውሸት ታሪኮችን አቀናብሮ ሌት ተቀን በሚዲያዎቹ የፕሮፓጋንዳ ማሽን ሲያጮህ እያየን ነው። ይህ ድርጊት ሌባ ቀድሞ ይጮሃል እንደሚባለው ነው ሲሉ የፋኖ ኃይሎች ገልጸዋል። በየቀኑ በድሮንና በከባድ መሳሪያ የንጹሐንን ደም እንደ ጎርፍ የሚያፈስ አገዛዝ በሚሊዮን የሚቆጠሩ እናቶችን ለረሃብና ለስደት የዳረገ አገዛዝ ታሪክ የማይረሳውን የጅምላ ግድያ በህዝባችን ላይ የፈጸመ አገዛዝ ዛሬ ስለ ሰብአዊነትና ስለ ሞራል ሊያስተምረን መሞከሩ በታሪክ የታየ ትልቁ የቀልድ ድራማ ነው። የፋኖ ኃይሎች ለአማራ ህዝብ ባስተላለፉት መልእክት ሰፊውና የተከበርከው ህዝባችን እንደሚያውቀው በትግል ሂደት ውስጥ የሚፈጠሩ ስህተቶች የትግሉ ዓላማዎች አይደሉም። እነርሱ የጦርነት መራራ ገጽታዎች ናቸው። በእሳት መሃል አልፎ አበባን ሳይጠወልግ ማምጣት አይቻልም። የእኛ ዓላማ ህዝባችንን ነጻ ማውጣት እንጂ ህዝባችንን መበደል አይደለም። በስሜት በስህተት ወይም በሁኔታዎች አስገዳጅነት የተፈጸሙ ኢሰብአዊ ድርጊቶች ካሉ እነዚህ ድርጊቶች የትግላችን ዓላማ መነሻ መድረሻ እንዳልሆኑ ሊታወቅ ይገባል። እኛ የእነዚህ ድርጊቶች ደጋፊዎች ሳንሆን ስህተቶቻችንን የምናርም ጥፋተኞችን የምንቀጣና ወደፊት የምንገሰግስ የህዝብ ልጆች ነን። በአውሮፓ በአሜሪካም ሆነ በአየርላንድ የታዩት ታላላቅ የነጻነት ትግሎች ሁሉ እንዲህ አይነት ፈተናዎችን አልፈዋል። ታጋዮች በስህተት የፈሰሰን እንባ በማበስ ነው ድልን የተቀዳጁት። አገዛዙ እኛን አቅፎና ደግፎ ከያዘንም እንሰፍሰፎ ህዝባችን ሊለጥለን ቢሞክርም እኛ ግን ከህዝባችን ጋር በጥብቅ የተሳሰርነን። የሰው ልጅ ስህተት ይሰራል። አምባገነኖች ግን ግፍን መንግስታዊ ፖሊሲ አድርገው ይሰሩታል። በእኛና በእነሱ መካከል ያለው ልዩነት ይህ ነው። ስለሆነም ለአስተዋዩና ጥበበኛው ህዝባችን የምንለው ነገር ቢኖርም የአገዛዙን የፕሮፓጋንዳ መጋረጃ ቀደህ እውነተኛውን የታጋይ ልጆችህን ዓላማ እይም። ድክመታችንን አርመህ ስህተታችንን መክረህ ከጎናችን ቁም። ካንተ የተለየን አይደለንም። እኛ የአንተ ቁጣና የነጻነት ፍላጎት ውጤቶች ነን። ዲሲፕሊን የድላችን መሰረት ነው። የህዝባችን ጭኮና እንቅልፍ የሚነሳቸው ታጋዮቻችንም እያንዳንዱ ጥይትና እያንዳንዱ እርምጃ የህዝብን ክብር የሚጠብቅ ሊሆን እንደሚገባ ለአፍታም መዘንጋት የለብንም። ጠላት የሚጠቀምበትን ክፍተትን መፍቀድ አይገባንም። በፕሮፓጋንዳ የምትገነባው የሐሰት ግንብ በህዝባዊ ጽናት መናዱ አይቀሬ ነው። የንጹሐን ደም የጮኸብህ አንተ እንጂ ለነጻነት የወጣው ታጋይ አይደለም። ትግላችን የጌቶች ራት ግብዣ ስላልሆነ መስዋዕትነት ይኖረዋል። መስዋዕቱ ግን ወደ ታላቅ ድልና ነጻነት የሚያደርስ ብቸኛው መንገድ ነው። እስራኤል ለሶማሊላንድ ከሰጠችው የነጻ ሉዓላዊ ሀገርነት እውቅና በኋላ ትናንት የመጀመሪያውን ስብሰባ ያደረገው የህዝብ ተወካዮች ምክር ቤት ኢትዮጵያ ከሶማሊላንድ ጋር ያደረገችውን የመግባቢያ ስምምነት የት ደረሰ የሚል ጥያቄ አነሳ። በመደበኛ ስብሰባው ላይ የተገኙት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስም ሆነ ምክትሎቻቸው ከሶማሊላንድ ጋር በተያያዘ ለተነሱ ጥያቄዎች ምላሽ ሳይሰጡ ቀርተዋል። ጥያቄውን ካነሱት የፓርላማ አባላት አንዱ የአማራ ብሔራዊ ንቅናቄ አብን ተመራጭ ዶክተር አበባው ደሳለው የኢትዮጵያና ሶማሊላንድ የመግባቢያ ስምምነት ከተፈረመ 2 ዓመት ሊሞላው ቀናት እንደቀሩት አስታውሰዋል። የመግባቢያ ስምምነቱ ኢትዮጵያ በኤደን ባህረ ሰላጤ ላይ የ20 ኪሎ ሜትር የባህር ጠረፍ በኪራይ ውል ማግኘት የሚያስችላት እንደነበርና አስተዋል። በምትኩም ኢትዮጵያ ከተባበሩት መንግስታት ድርጅት አባል ሀገራት መካከል የመጀመሪያዋ በመሆን ለሶማሊላንድ የሀገርነት እውቅና ለመስጠት ተስማምታ እንደነበር ገልጸዋል። ይሁንና ኢትዮጵያ የባህር በሩን ሳታገኝና ለሶማሊላንድ እውቅና ሳትሰጥ በእስራኤል መቀደሟን ዶክተር አበባው ጠቅሰዋል። ኢትዮጵያ ለሶማሊላንድ እውቅና በመስጠት ሁለተኛዋ ሀገር ትሆን እንደሆነም የፓርላማ አባሉ ጠይቀዋል። ዶክተር አበባው ሌላውን ያነሱት ጥያቄ ሌሎች ሀገራት ከኢትዮጵያ ጎረቤቶች ጋር ስምምነት እያደረጉ መሆኑን የተመለከተ ነበር። የፓርላማ አባሉ ለዚህ በማሳያነት የጠቀሱት የደህንነታችን ስጋት ሲሉም የጠሯት ግብጽ ከሶማሊያ ከጅቡቲና ከኤርትራ ጋር ስምምነት ያደረገቻቸውን ስምምነቶች ነው።
የተባበሩት አረብ ኤሚሬት ሳውዲ አረቢያ በየመን ተገንጣይ ቡድን በተያዘ ወደብ ላይ ጥቃት መፈጸሟን ተከትሎ አገሪቱን ለቃ እንደምትወጣ አስታወቀችም። የተባበሩት አረብ ኤሚሬትስ የየመን ፕሬዝዳንታዊ ምክር ቤት በ24 ሰዓት ውስጥ አገሪቱን ለቃ እንድትወጣ ያቀረበውን ጥሪ ሳውዲ አረቢያ መደገፏን ተከትሎ በየመን የቀራትን ኃይል እንደምታስወጣ ተናግራለች። ኤሚሬትስ ይህንን ያለችው በሳውዲ የሚመራው ጥምር ጦር በሪያድ የሚደገፈው ተገንጣይ ቡድን የመሳሪያ ጭነት ላይ ሙካላ በተባለ ወደብ የአየር ጥቃት ከፈጸመ በኋላ ነው። አረብ ኤሚሬትስ ጭነቱ የመሳሪያ መሆኑን ያስተባበለች ሲሆን በሳውዲ ክስ ጥልቅ ሐዘን እንደተሰማት ገልጻለች። ሳውዲና የተባበሩት አረብ ኤሚሬትስ ባለፈው 10 ዓመታት በኢራን የሚደገፈው የየመን ሁቲዎችን ቡድን በመዋጋት አጋር ነበሩ። ይሁን እንጂ ሀገራቱ በሚደግፏቸው ተፎካካሪ ቡድኖች ምክንያት ልዩነታቸው እየሰፋ መጥተዋል። በሌላ ዜና ታህሳስ 30 ቀን 2025 ቱርክ በአንድ ቀን ከ350 በላይ ተጠርጣሪ የአይኤስ አባላትን ያዘች። የቱርክ ፖሊስ በመላው አገሪቱ ባካሄደው ዘመቻ ከ350 በላይ ተጠርጣሪ የአይኤስ ቡድን አባላትን በቁጥጥር ስር አዋለ። ማክሰኞ ጠዋት በ21 የሀገሪቱ ግዛቶች ውስጥ በተካሄደ የተቀናጀ አሰሳ 357 ተጠርጣሪዎች መያዛቸውን የቱርክ የአገር ውስጥ ጉዳይ ሚኒስትር አሊ የርላይክ ገልጸዋል። እነዚህ ከፍተኛ ቁጥር ያላቸው ተጠርጣሪዎች በቁጥጥር ስር የዋሉት በሰሜን ምዕራብ የአገሪቱ ከተማ ያሎቫ ውስጥ ከ3 ቀናት በፊት ለ8 ሰዓታት በቆየ ከበባ 3 ፖሊሶችና 6 ተጠርጣሪ ታጣቂዎች ከተገደሉ በኋላ ነው። በእነዚህ ክስተት ሌሎች 8 የፖሊስና የደህንነት አባላት ቆስለዋል። በገና በዓልና በአዲስ ዓመት ወቅት ሙስሊም ያልሆኑ ሰዎች ላይ ጥቃት ለመፈጸም አቅደዋል የተባሉ 115 ሰዎች ባለፈው ሳምንት ተይዘዋል። የሀገር ውስጥ ጉዳይ ሚኒስትሩ በኤክስ ገጻቸው ላይ እንዳሉት በመቶዎች የሚቆጠሩ ተጠርጣሪዎች የተያዙት አንካራና ኢስታንቡል ጨምሮ በአገሪቱ ዋና ዋና ከተሞች ውስጥ በተካሄደ ዘመቻ ነው። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልን።